ሰላም ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች በራያና በተለያዩ ሀገራዊና ወቅታዊ ተያያዥ ጉዳዮች ላይ የምንወያይበት ዝግጅታችን እንሆ ጀምሯል። የዛሬው የቮይስ ኦፍ ራያ ሚዲያ በተለያዩ የሀገራችን ጋዜጦችና መጽሔቶች እንደዚሁም በራያ ጉዳይ በሀገራዊና ዓለም አቀፍ ጉዳዮች የተለያዩ ጽሁፎችን የመፍትሄ ሀሳቦችን በመጻፍ ይታወቃል። ኢንጂነር ታፈረ ህሉፍ ይባላል። እንግዲህ ኢንጂነር ፈቃደኛ ሆነ ለቮይስ ኦፍ ራያ ኢንተርቪው ለማድረግ ስለመጣ በጣም እናመሰግናለን። ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። እኔም አመሰግናለሁ። ያው ለሁለተኛ ጊዜ ስለጋበዛችሁኝ በጣም አመሰግናለሁ። መልካም። እንግዲህ የትግራይ ክልል ሀገራዊ ምክክር በትላንትናው ዕለት ተካሂዷል እንደሚታወቀው። እዛም ላይ አንተ ተሳትፈሃል። ከተሳተፍኩ በኋላ እንግዲህ ብዙ ጥያቄዎች ተነስተዋል። ኢንጂነር ለምን ተሳተፈ የሚሉ ጥያቄዎች አሉና ለምን ተሳተፈ? እንግዲህ ጉዳዩ ሀገራዊ ጉዳይ ነው። ስለ ኢትዮጵያ ነው። ስለ ኢትዮጵያ ሀገረ መንግስት ምስረታ መሰረት ያደረገ ነው። ስለ መጪው ትውልድ ነው። ስለዚህ ያው መሳተፍ በአጋጣሚ ታዋቂ ሰዎች በሚል የተጋበዙ ሰዎች ውስጥ አንዱ ነኝ ማለት ነው። ስለዚህ ገብቼ የምችለውን ነገር ባደርግ በተለይ አጀንዳ ማስያዝ ስለሆነ ያው ጠቃሚ ነው። ህዝባችን በሁሉም አካባቢ ያለው ችግር ውስጥ እንዳለ ይታወቃል። ራያ ውስጥ ያለው ሁኔታ ይታወቃል። ይሄ በአወዛጋቢ ክልሎች የምንለው አካባቢዎች ከምንለው ውጭ በጣም ሰፊ የራያ አካባቢ አለ። በሰሜን የሚሆን በምን ያለው ደግሞ ያው ህዝባችን ነው። ስለዚህ ምክንያቱ ግልጽ ነው ማለት ነው። አጀንዳ ማስያዝ ነው። ችግር ሊያመጡ የሚችሉ ሊያግባቡ የሚችሉ ሊያከራክሩ የሚችሉ ሊፈቱ የሚችሉ ነገሮች ሁሉ ፎርዋርድ ማድረግ ስለሆነ ያው በዚህ ምክንያት ነው። እዛ ላይ በደንብ ሀሳቤን ገልጫለሁ ወይም ደግሞ የምፈልገውን መልእክት አስተላልፊያለሁ ብለህ ታስባለህ? አዎ ይመስለኛል። አዎ ምክንያቱም ስለ ሁለት ነገሮች ኢግኖር ተደርገው ነበር። አንደኛው አሁን ያለው ግጭት መንስኤው ምንድን ነው? ዋና ዋና መንስኤዎች ምንድን ነው የሚል ነው። አንድ ትልቅ ኢሹ ማለት ነው። ይሄ ኢሹ አሁን ብዙዎቹ መንስኤውን እየተዉ ሩት ካውዝን እየተዉ ውጤቱ ላይ ነው ትኩረት የሚያደርጉት። ለምሳሌ ከጦርነቱ ጋር በተያያዘ ጦርነቱ ራሱ ውጤት ነው። በእርግጥ ያንን በተያያዘ ያው ቅርንጫፍ ላይ መሰረት ያደረገ ስለሆነ መሰረቱ በማዝያዝ ረገድ ህገ መንግስቱ ከስር መሰረቱ የጋራ እሴት ያላካተተ በመሆኑ አገሩ ደግሞ ጥንታዊ ስለሆነ ኢትዮጵያ በጣም ጥንታዊት ስለሆነች ስለዚህ የጋራ እሴቶች አንዱ የኔ ነው ስል ያኛው የኔ ነው ስል የጋራ መሆናቸው ስለቀረ ማለት ነው ስል የገባንበት ግጭት ነው። በታሪክ ውስጥ ራያ የግጭት ማዕከል ሆኖ አያውቅም። በእሴት ደረጃ ከስልጣን ጋር በተገናኘ ካልሆነ በስተቀር አሁን የጋራ እሴት መሆኑ ቀርቶ የጋራ የግጭት ማዕከል ሆነ ማለት ነው። ለምን? ህገ መንግስቱ እውቅና ስለማይሰጥ የጋራ እሴቶች። ይሄንን በተገቢ ሁኔታ ሰዎች ትልልቅ ሰዎች ጭምር ሀሳባቸውን መቀየር እስኪችሉ ድረስ በደንብ እንትን አድርጌያለሁ። አጀንዳ አያያዙ ላይ እንግዲህ ያው የምፈልግ አካሄድ አለ። በዛ መልኩ ነው የሆነው። ሁለተኛው ደግሞ የትግራይ የወሰን ጉዳይ ነው አንዱ የነበረው አጀንዳ። ነገር ግን የትግራይ የማንነት ጉዳይ መግባት እንዲችል አድርጌያለሁ ማለት which is በጣም ኢምፖርታንት ስለሆነ ይሄ ሁለተኛው ነው። ግን እንደ አጠቃላይ መግለጽ የምፈልገው ኮሚሽኑ ሀገራዊ ምክክር ኮሚሽኑ በጣም ታሪካዊ ተልእኮ ይዞ እየሰራ ያለ አካል ሁሉም ዜጋ ከዚህ ኮሚሽን ጋር አብሮ ቢሆን በጣም ደስ ይለኛል። ምክንያቱም በጣም ትልልቅ ሰዎች ናቸው። በጣም ሀገራቸው የሚወዱ ሰዎች ናቸው። ስለ እውነት በጣም ፌር ነበረ ብዙ ነገሮቻቸው ማለት ነው። የተለያየ የተመረዘ አስተሳሰብ ስላለ እየተወሰደ እየተተረጎመ ወደ ሌላ እንዳይሄድ በእንትኑ አለኝና እያየሁም ነው። አክቹአሊ እየቆየ ሲሄድ በሂደት እየጠራ የሚሄድ ነገር ይኖራል። ግን በእውነት ሀገራቸው የሚወዱ አካሄዳቸው በጣም የጠራ በጣም ሳይንቲፊክ የሆነ ቴክኒካል ጉዳዮች ራስ ሳይንቲፊካሊ እየገለጹ እያስረዱ በጣም ሴንሲቲቭ በሆኑ ኢሹዎች ላይ በጥንቃቄ ዲፋይን እያደረጉ ነው የሄዱትና ሁሉም ዜጋ ተስፋ አድርጎ እንዲደግፋቸው ጥሬን ማቅረብ እፈልጋለሁ በዚህ አጋጣሚ ማለት ነው። ሌላው እንግዲህ መጋቢት 18 2018 ዓ.ም በኮረም ኦፍላ ሰብሃላ አካባቢ እንግዲህ የህወሓት ቡድን ህገወጥ የመሬት ወረራ ማካሄዱ ይታወቃል። ይህንንም ደግሞ እንግዲህ ለመቃወም ህብረተሰቡ በነቂስ ወጥቶ ተቃውሞውን ገልጿል በዛ ሰዓት ማለት ነው።
አንደኛ ይሄን የመሬት ወረራ እንዴት አየው? የመሬት ወረራ እንግዲህ ምናልባትም የመጨረሻው ምዕራፍ የራያ ህዝብ ማለት በቃ የህልውና አደጋ የገባበት የመጨረሻው ማረጋገጫ ልንለው እንችላለን። ምክንያቱም መሬት ሁሉም ነገር ነው። ሁሉም ነገር ነው። ለአንድ ማህበረሰብ እሴት መገንባት የሚችለው መሬት ላይ ሆኖ ነው። which is ያ ማህበር ማለት ማህበረሰባዊ ትስስሩ ታሪኩ ልባል ይችላል። ሁሉም ነገር ልባል ይችላል። ሁሉም ነገር የመጪውም የትላንቱም ሁሉንም ነገር የያዘ ነው። ከዛ ስፈናቀል ከሁሉም ነገር ነው የምፈናቀለው። ወደ ቅብዝብዝ የሆነ ዜጋ ነው የሚመጣው እና ከዚህ በፊት ይፈናቀሉ የነበሩት በኢንቨስትመንት ነበረ። ኢንቨስትመንት ምናምን በሚል በጥንቃቄ ነው which is ሌሎች እንትን እንዳይመጡ ፖለቲካሊ እንትን እንዳይሉ በጥንቃቄ ነበረ ዲሞግራፊው እየሰሩ የመጡት። አሁን ግን በግላጭ የገጠር ማህበረሰብ እንድነሳ መሬቱ ለሌሎች እንድሰጥ ያው ደግሞ ፖላራይዝድ የሆኑ የተመረዘ ፖለቲካሊ እንትን ይዘው የመጡ የራያ ህዝብን ሊያጠፋ የሚችል ማለት ነው። ምናልባት ባለፈው አንዱ ሐሳብ የገለጽኩት ወደ 3 እና 4 አይነት አመለካከቶች አሉ ራያ ውስጥ። አንዱ እኔ ትግራዋይ ነኝ የሚል ነው። አሁን ትግራዋይ የሚለው ቃል በትምህርት ጥቅስ ማለት ነው የራያ ህዝብን የሚገልጽ የትግራይ ህዝብን የሚገልጽ አይደለም። ፖለቲካል ነው። ፖለቲካል ማህደር ነው። ስለዚህ ከሁሉም ነገር የተጋጨ ነው which is ከኢትዮጵያ ሁሉንም አይነት እሴቶች የተጋጨ ስር መሰረቱ ይሄ ነጮች ብዙ ጊዜ የአቢሲኒያን ቫልዩስ የሚሏቸዋሉ በጣም ጥልቅ ናቸው። ያንን ለማፍረስ ብቻ የተደራጀ ከራሱ መሰረት ጋርም ጭምር የተጋጨ ነው። ስለዚህ ይሄንን ወደ ራያ አምጥተው ለመተግበር የሚሞክሩ በትግል ላይ የነበሩ በፖለቲካ ላይ ኢንቮልቭመንት የነበራቸው ኦልሬዲ ፖላራይዝድ የሆኑ ሰዎች አምጥተው ለማስፈር ነው እየሰሩ ያሉት። ምንድነው የሚሆነው? ከዛ በኋላ ህዝቡ እርስ በራሱ እንዲጋጭ ነው የሚሆነው ኦልሬዲ ከሰፈሩ በኋላ። ለዛም ነው ህዝቡ ምንድነው ያደረገው? አይተሽ ከሆነ ፍየል፣ በግ፣ ከብት ምናምን ቁሳቁስ ይዞ ነው ከየቤቱ የወጣ በብዙ ሺህ ማለት ነው። ከየአቅጣጫው ነው የወጣው። እንደዛ አይተቃውሞ ነው የራሱ አይቻላቅም። ገበሬው ማለት ነው። ማንም ቀስቅሶት አይደለም። ይሄ ግልጽ ነው። እንድምታው ምን ማለት ነው? ባይ ዘ ዌይ የራያ የማንነት ጥያቄ ለመጀመሪያ ጊዜ የተነሳው እዛ አካባቢ ነው። የመጀመሪያው ኮረም ይዘው ወደ ሐሸንገ ዳር ይዞ ይሄ ተራራማው አካባቢ ነው የመጀመሪያው የተነሳው። ስነሳ የተደረገው አንዱ እርምጃ ምንድነው? ፍርድ ቤት አለ። ፍርድ ቤት የምንለው ኖርማል ኮርት የምንለው ማለት ነው። በታጋዮች የሚመራ በወቅቱ በ1981 82 አካባቢ ማለት ነው። ምንድነው የሚያደርጉት? በፍርድ ቤት ማደኛ መባል አይደለም ሰምተሽ ከሆነ ማደኛ መባል ነገር አለ። ማደኛው ምንድነው የሚለው? ባለበት ይገደል። ማደኛ የምርዕስ አለው። ቁራጭ ወረቀት ናት። ባለበት ይገደል ሙሉ ስሙ ይጻፋል። ፎቶ ካለ ፎቶ ይደረጋል። ከዛ በኋላ ወጣቱ በየሄደበት ሁሉ ነበር የሚገሉት። ወደ ሰቆጣ ምሸሽ ነበረ። መንገድ ላይ የሚገደሉ ነበሩ። በሐሸንጌ ወደ እንትን በኩል የሚሄዱ ወደ ሐያ አምባላ አካባቢ የሚሄዱ እዛ አካባቢ የሚገደሉ ነበሩ። ወደ ቆላው ሲወርዱ የሚገደሉ ነበሩ። ጥያቄው መዋቅራዊ ነበር። ስለዚህ ከመጀመሪያ ጀምሮ እዛ አካባቢ ነው የተነሳው። አይተሽ ከሆነ አሁን የኮረም ህዝብ አሁን ያለበት ሁኔታ ብዙ ሰው የሚያውቀው ነው። የህዝብ ቆጠራ 1987 ተደርጓል አይደል? የኮረም ህዝብ ባለሳሳት 20 ምናምን ሺህ ነበር። 1999 ላይ ሲቆጠር ከ13 ዓመት በኋላ ምንድነው የሆነው? 15 ሺህ ነው የሆነው። ህዝብ ቁጥር ሊቀንስ ይችላል እንዴ? አይችልም። ከተማ ጋር በተያያዘ ኢንፍራስትራክቸር ለኢኮኖሚ ለማህበራዊ እንትን በጣም መሰረታዊ ስለሆነ ከአዲስ አበባ አስመራ ድረስ የሚሄደው መንገድ በዛ ስለሆነ ሁሉም ነገር የመጀመሪያ የሚባሉ ተቋማት እዛ ነበሩ። በኢትዮጵያ ደረጃ ማለት ነው። ለምሳሌ የስልክ የፖስታ ቤት የመጀመሪያ ልባል የሚችሉ እዛ ነበሩ። ትምህርት ቤት ብዙዎቹ ከአካባቢው ማለት ነው ከአላማጣ ሁሉ አይደለም ወልዲያ ምናምን ሁሉ ይመስለኛል። ይሄን ሰምቻለሁ ግን ማረጋገጥ ይችላል ሰንበዲ ተከራይተው መማርበት ትምህርት ቤት የነበረበት ነው። በደርግ ጊዜ በርካታ የቤት መኪኖች ስር መሰመስበት የነበረ ነው። አሁን ባጃጅ እንኳን የለም። ለምንድነው? ኮረም በተፈጥሮው ትንሽ ከፍ ያለ ነው ከአካባቢ ምናልባት የምታውቂ ከሆነ በር አለች ግራጋሱ የምንለው ማለት ነው። ያ የጠጠር መንገድ ስታንዳርድ አለው። የጠጠር መንገድ ስታንዳርድ አለው ባይ ዘ ወይ ከስታንዳርዱ ከወረደ የአደጋ መንገድ ነው የሚሆነው። የአስፋልት ሲሆን ደግሞ ሌላ ስታንዳርድ አለው። ኤራ ራሱ ያስቀመጠው ስታንዳርድ አለ። ከዛ ስታንዳርድ ውጭ በመሰረቱ ስንት ህዝብ እንዳለቀ ልነግርሽ አልችልም።
ይሄን እየሰሙ ያሉ ሰዎች አሁን በዝርዝር ማቅረብ ይችላሉ። የሞቱ ሰዎች ማለት ነው በአደጋ የተፈጠረው ከዛ በኋላ ምንድነው የሚሆነው? ኢኮኖሚካሊ ደሴት ነው የሆነችው። ምንም አይነት በዛ መሄድ አይችልም። ማህበረሰቡ ትራንስፖርት ስለሚያጣ አንዳንድ ጊዜ ወደ ማጨው ሄዶ ተመልሰው በ18 ኪሎ ሜትር ከበር የሚያደርገውን እስከ 100 ምናምን ድረስ የሚሄድበት ሁሉ አለ። በዚህ ደረጃ ላይ ያደረጉት ሆን ተብሎ ዲፋይን ተደርጎ ነው። በዚህ ዙሪያ ላይ አሁን በጣም ዝርዝር የሆኑ ሳይንቲፊክ የሆኑ አርቲክሎች የተጻፉ በህትመት ደረጃ ላይ አሉ። አጋጣሚ እኔ የጻፍኳቸው ሪፖርተር ላይ አለ። አንዱ እንደውም ትናንት ይዤው ነበረ። ሁለተኛው ደግሞ የፍትህ መጽሔት ላይ አለ በሰፊው እንደውም የከቨር እንትን የተሰጠው ማለት ነው። ምናልባት በቀጣይ ጥያቄ ላይ ማብራራው አራት አይነት የፖለቲካል እጥበት ተደርጓል ከዚህ በፊት ነው 3 ጊዜ ማለት ነው። አሁን እየሆነ ያለውን ለመረዳት ባይዘው ከዚህ በፊት የነበረውን በትክክል መረዳት በጣም ጠቃሚ ነው። አሁን የመጨረሻው ምዕራፍ ነው የምልበትም ለዚህ ነው። ባለፈውም ብዬ ነበር 3 አይነት አመለካከቶች አሉ 3 ወይም 4። አንዱ በጣም አደገኛ ነው ብዬ ነበር። ምክንያቱም የአደገኛ ያልኩበት ምንድነው በማህበረሰብ መካከል ነው ኢንቨስት ሲያደርግ እንደ ስነ ልቦና ገንብቶ የመጣው በልዩነት ውስጥ ነው እንትን እያደረገ የመጣው ማለት የራሴ የምለው የራሱ ግራውንድ ትቶ የተገነባ ነው። ይሄንን በጣም ሰፊ ማብራሪያ ስለሆነ ወደዛ አልሄድም። ያ አካል ይዞት የመጣው ከዚህ በፊት 3 ደረጃዎችን አልፎ ነው። እነዚህ 3 ደረጃዎች የመጀመሪያው ቅድም እንደነገርኩሽ መዋቅራዊ ችግር እንተናለን። በትግራይ ክልል ውስጥ መሆን አንፈልግም ገበሬው ጭምር እንቅስቃሴ አድርጎ ነበር 1981 ባልሳሳት 80 or 81 ማለት ነው። በዛን ጊዜ ባለበት ይገደል የተደረገበት የመጀመሪያው ፖለቲካል እጥበት ምን ማለት ነው? ፖለቲካል እጥበት ማለት ኢኮኖሚካሊ ወይም ደግሞ ፖለቲካል ሊያመነጭ የሚችል ነገር ሁሉ ማክሰም ማጥፋት ማለት ነው። ፖለቲካል ሊያመነጭ የሚችሉ ምንድናቸው? አንደኛው ኢኮኖሚ ነው። ሁለተኛው አእምራዊ ብቃቶች ናቸው። ወጣት ሊሆን ይችላል፣ ይሄ የሰለጠነ ኃይል ሊሆን ይችላል፣ መረዳት የሚችል ኃይል ሊሆን ይችላል፣ ጥያቄ ሊያነሳ የሚችል ድፍረት ያለው ወደፊት ሊወጣ የሚችል ማህበረሰብ ሊወክል የሚችል ሁሉ ማጨድ ማጥፋት ማለት ነው። ማሰር፣ መግደል፣ ይረሸን ነበር ማለት ይገደል ነው የሚለው ይል የነበረው። በዚህ እንትን ላይ ብዙ ነገር ጠፍቷል። ያንን ተከትሎ ደግሞ ከዛ የመሬት እንትን ተደረገ፣ ሽንሸና ተደረገ ማለት ነው። መሬት ሲሸነሸን የራሳቸው የያዙት እንትን ነበር። ለምሳሌ ባላባቶች የሚባሉ እንደዛ አቅም ያላቸው የሚባሉት ሁሉ በትክክል ማለት ነው በአንድ ይሁን በሌላ እንዲጎዱ ተደርጎ ሆን ተብሎ ነበር የተደረገው። ዝም ብለው ለወራቶች የመጡ ሁሉ እርሻ እየወሰዱ ግዙፍ ሀብት ውስጥ ይኖሩ የነበሩ ልጆች ወደ ድህነት ወርደው በአሰቃቂ ሁኔታ ትምህርታቸው የጨረሱ ልጆች ያውቃሉ። አሁን ራሱ ድረስ አሉ። ባይዘው እዚሁ አዲስ አበባ ውስጥ እናገኛቸዋለን። ኤኒዌር እናገኛቸዋለን። ብዙ ስለሆነ ቁጥሩ ማለት ነው። ይሄ የመጀመሪያው ፖለቲካል እጥበት የነበረበት ነው። ፖለቲካል ያመነጭ የሚችል ነገር ሁሉ የማክሰም ማለት ነው። ስለዚህ ማህበረሰቡ እንደ ባሪያ ሆኖ እንዲገዛ የማድረግ ማለት ነው። ይሄ የመጀመሪያው ነው። ቀጥሎ ከ1987 እስከ ለውጡ ድረስ 2013 ነው 10 ድረስ ያለው ነው። ያን ጊዜ እንግዲህ በጣም ሲስተሚክ የሆነ ከትምህርት ስርዓቱ ጋር በተያያዘ ይሄ የባህሉ የቋንቋው ምናምን የመቀየር ማለት ነው። ሰዎች በባህላቸው ሲናገሩ የሚያፍርበት ሁኔታ ለምሳሌ በእኛ እንትን ውስጥ በአንድ ቃል የኛ የራይኛ ብንገርሽ አሁን የሚመጣ ለማለት አሁን ሊመጽእ የምላለ ኒመጽእ የምላለ ዚመጽእ የምላለ እኛ ጋር ወደ ራያ ስታመጭ ደግሞ ዲመጽእ። እነዚህ ዲ ሊ ዚ የተለያየ አካባቢዎች ናቸው። which is grammatical እንትኑ አገባቡ እየተቀየረው ማለት ነው። እንግዲህ ብዙ ቃላቶች አሉ፣ ልዩነቶች የአገባብ ልዩነቶች አሉ። በጋራ የሚያደርገን ቃላት ያለው ልዩነት ነው እየነገርኩሽ ያለው። ይሄንን አሁን ብዙዎቹ የተማሩ ምትያቸውን ይሄን ቀይረው በሌላ ምናገረው አሉ ስለሚያሳፍራቸው። ይሄ እንግዲህ ከ1987 እስከ 2010 በነበረው ሲስተሚክ እንትን ውስጥ ኢቮሉሽን ውስጥ አእምሯቸው ያኛውን እያሳፈራቸው ይሄኛውን የመረጡ ሌላ አእምራዊ ቅርጽ ይዘው የመጡ ናቸው። ይሄ አንድ አደጋ ነው ለማህበረሰቡ። የትኛው ልሻል እንደሚችል የሚያውቀው አንድ አንትሮፖሎጂስት ነው። ከጥንት ጋር የተገናኘ ከሆነ አንድ ማህበረሰብ ሊኮራበት የሚችለው የሚያውቀው ራሱ ነው። ስለዚህ ይሄን እንግዲህ ሲስተሚክ የሆነ ብዙ አይነት ቅርጽ ያለው በትምህርት ስርዓት ውስጥ ያለ በአስተዳደር ስርዓት ውስጥ ያለፈ የቀየሩት ነው። በቃላቶች ቢታይ አሁን ለምሳሌ የኛውን ግዕዝ መሰረት ያደረገ ነው። ብዙ ጊዜ
በየኛ ቋንቋ ማለት ነው። አንዷን በነገርሻው ለምሳሌ ሶር ማለት ነው የተቀጠቀጠ በፍየል ማለት ነው። ሶር እንለዋለን። በግዕዝ ሶር ነው። ሶር አስዋር ይባላል። አሁን ይሄን ማለት እንደ አሳፋሪ አድርጎ የሚቆጥር ሰው አለ። የዚህ ውጤት ማለት ነው ሶር ነው ማለት ባይብሊካል ነው። የግዕዝ ባይብሎች ምናልባት እንትን ካለ ማንም ሰው ሰርች አድርጎ ሊያገኘው የሚችል ማለት ነው። እየተቀየሩ ከመጡት እንትኖች በጣም በርካታ ናቸው። ሁለተኛው ለምሳሌ እንጀራ አለ። እንጀራ በአማርኛ ኖርማል እንጀራ የምንለው ነው። ራያ ውስጥ ሄጂ ጣፍታ ነው የሚባለው። ከጤፍ የተሰራ እንጀራ ማለት ነው። ውጪዝ ማለት ነው ጤፍና አላምደው ወደ እንጀራነት ወደ ምግብነት የለወጠ መሆኑ አንትሮፖሎጂካሊ አንድ ምልክት ነው። አሁን የኛውን ጣይታ ወደ ሌላ ተቀይሮ ማለት ነው። ምክንያቱም እንደዛ አይነት ሳይንስ ስላለ ወደ ትግራይ አካባቢ ስትሄጂ እንደዛ አሁን እነዚህ በጣም ቀላል ነው የሚመስሉት፣ ግን ምልክት ናቸው ለሚያጠና ለወደፊቱ ሳይንቲፊካሊ ለሚያይ ሰው ጥቂት ምልክቶች ናቸው። ይሄ እንግዲህ አንድ የሚያደርጉን ነገሮች ላይ ነው እየነገርኩሽ ያለሁት። ሌሎች ምን ያህል ተቀይሮ የሚለው በጣም ሰፊ ነው። ይሄ እንግዲህ ሁለተኛው ፖለቲካል እጥበት ብለን ዲፋይን ልናደርገው ነው። ሶስተኛው እንግዲህ ከጦርነቱ በኋላ ያለው ነው። ከጦርነቱ መልስ ያለው እጅግ ዴንጀረስ የሆነ በጣም አሳዛኝ ሊባል የሚችል የወረዳን ማዕከል ያደረገ ሀብተ ገነት ማዕከል ያደረገ ተብለው ወረዳውን እንደገና ሪስትራክቸር የተደረገበት ነው። ሆን ተብለው ወረዳዎች እንዲቀንሱ፣ ወረዳዎች ግዙፍ ሀብት ያላቸው ወደ ሌላ እንዲሸጋሸጉ አሁን በዝርዝር ብገልጻቸው እንትን የማይመቻቸው ሰዎችም ሊኖሩ ስለሚችሉ ነው። ግን ከነሱ አንጻር ሆነች ስታዩ ለነሱ በሚመቻቸው መልኩ ማዘጋጀት። ይሄ እንግዲህ ሶስቱም ፖለቲካል ጥበት። ይሄ አሁን የመጨረሻው ፋይናል ነው። ስላልተቻለ ይሄን ያክል ሄደው እንኳን ማህበረሰቡ ከለሩ ሊያጣ አይችልም። ማንነቱ ሊያጣ የሚችል አይነት አይደለም፣ ጥልቅ ስለሆነ ማለት ነው። ያንን ተዋሁን የመጨረሻ አራተኛው ገበሬውን መሬቱን በማስ ማስለቀቅ ማለት ነው። ይሄ ኢንዲቪጁዋሊ በኢንቨስትመንት አይደለም። በኢንቨስትመንትም ባለው ለምሳሌ አንድ እርሻ መሬት ለአንድ ኢንቨስተር ሲሰጠው ጤፍ ይመረትበት ከነበረ መልሰው ጤፍ ሊያመርትበት አይደለም። እንደዛ አይነት ኢንቨስትመንት ዓለም ውስጥ የለም። ባይ ዘ ወይ which is ሌላ የተሻሻለ ፕሮዳክሽን ይዞ እንዲመጣ ነው። ለማህበረሰቡ ማሳያ የሚሆን የማህበረሰቡ ፕሮዳክሽን ይዞ እንደገና ሌላ ለሀገርም ለማህበረሰብ በሚጠቅም መልኩ ሌላ ፕሮዳክሽን ይዞ እንዲመጣ ነው። ግን መሬቱን ብቻ ትራንስፈር ለማድረግ ስለሆነ በኢንቨስተር ስም ነበር የሚሰጠው ከዚህ በፊት። አሁን ግን ማስ በሙሉ ማህበረሰቡ እንድነሳ ተደርጎ ነውና አሁን አራተኛው ምናልባት የመጨረሻው ምዕራፍ ነው ለማለት ነው። መልካም እንግዲህ የህወሓት ታጣቂዎች እንግዲህ የራያ ህዝብ ህገወጥ የመሬት ወረራ ተደረገብኝ ብሎ በነቂስ ወጥቶ ተቃውሞ ካሰማ በኋላ እንግዲህ የተለያዩ ድብደባዎች እንደዚሁም ደግሞ የማሰር ዘመቻ ተጀምሯል። የታሰሩም አሉ እንደደረሰን መረጃ ማለት ነው። ስለዚህ የመሬት ወረራ ተደረገብኝ፣ ህገወጥ የመሬት ወረራ ተደረገብኝ ብሎ በነቂስ ወጥቶ ተቃውሞ ላሰማ ህዝብ ተገቢ ነው ወይ? እስራት እንደዚህ ማሳደድስ ተገቢ ነው ወይ? ሌላው ደግሞ የዚህ ወረራ አስፈጻሚዎች እነማን ናቸው? ሁል ጊዜ ባይ ዘ ወይ ሁል ጊዜ ይሄን ካደረጉ በኋላ ቅድም እንደነገርኩሽ ይሄ ፖለቲካል ያመነጭ የሚችለው ኢኮኖሚካል ነገር የመውረር የማጥፋት እሴት እንትን የማድረግ ሲያደርጉ ማህበረሰብ በሚነሳበት ጊዜ ለተቃውሞ በሚነሳበት ጊዜ ሁል ጊዜ የተለመደው ምንድነው የሚደረገው? ይሄንን ያደራጁ ኃይሎች ቶሎ ሊረዱ የሚችሉ ምን ማለት እንደሆነ አቅጣጫው ቀጥሎ ሊያደርጉት የሚችሉት ነገር ቀድሞ መተንበይ የሚችሉት ማህበረሰቡ ሊያስተባብሩ የሚችሉትን ለቅሞ መውሰድ ነው። ቅድም አንዱ የፖለቲካል እጥበት ኦብጀክቲቭ ምን ነበረ? ፖለቲካል ያመነጭ የሚችለውን ነገር ሁሉ ማጥፋት። አእምሮ ሊሆን ይችላል፣ መሬት ሊሆን ይችላል። አሁን ምን እያደረጉ ነው? እነዚህ መሬቱን ከወሰዱ በኋላ ይህንን ሊቃወም የሚችል ኃይል ደግሞ ወይም ሊመራ የሚችል ማህበረሰብ ሊያስተባብር የሚችል የመሪነት ሚና ሊጫወት የሚችል ደግሞ ወስደው ያስገቡታል ማለት ነው። this is ፕሮሲጀሩ በቃ ሁሉ ጊዜ እንደዚህ ነው የነበረው ማለት ነው። አሁንም ያደረጉት ይሄ ነው። ወስደው አትሊስት እኔ እንኳን ስም ዝርዝር ያገኙት ወደ 9 ናቸው ምናምን ወስደው ያደረጓቸው ያለ እንግዲህ ከወጡ በኋላ በትክክል ያንን አቅም ይዘው አይወጡም። ሆን ተብለው አቢዩዝ ተደርገው ከዛ በኋላ ምናልባት ወይ የነሱ ተገዥ ነው የሚሆኑት ወይም ደግሞ ቫልዩለስ ሆነው ነው የሚመጡት በማህበረሰቡ ውስጥ ማለት ነው። ይሄ እያንዳንዱ የራያ ኤሊት እንዴት ማየት አለበት የሚለውን ማሰብ የሚገባው ነው።
በዚህ መልኩ ከሄደ ምንድነው የሚሆነው ነው? ይጠፋል ማለት ነው። ባይዘው አንድ ይህንን ሐሳብ ይዞ ለማስተግበር እየመጣ ያለ ስነ ልቦና ማለት ነው የራሱ መሰረት የለው፣ ከራሱ መሰረት ጋር የተጋጨ ነው። በምንም አይነት መልኩ ነገሮች ሊያስቀጥል አይችልም። እንደዛ አድርጎም ቢሆን ህብረተሰቡ እንትን አድርጎም ቢሆን which is ምን ማለት ነው? የቲፒኤልኤፍ ደጋፊዎች ሊሆኑ ይችላሉ። ይሄ የአዲሱ ትግራዋይነት አካል ነን ብለው የሚያስቡ ሊሆኑ ይችላሉ። ከተለያየ ተቋማት የመጡ ወይም ደግሞ መሪዎች ሊሆኑ ይችላሉ። መሬት ላይ አምጥተው የሚሰሩት ነገር ሳይኖር ማህበረሰቡን አጥፍተው የሚያገኙት ነገር የለም። አንዱ ይሄ ነው። ሁለተኛው በተለይ ያንዳንዱ የራያ ሰው ያንዳንዱ የራያ ኤሊት እዚህ ላይ መረባረብ አለበት። መስዋዕት ሳይከፈል የሚመጣ ድል የለም። የምናስቀጥለው እሴት የለም። ይሄን ሁሉ ሺህ ዓመታት እስካሁን ያስቀጠሉትን ግዙፍ እሴት በእኛ ጊዜ በዚህ ደረጃ ልዋረድ ልጠፋ አይገባምና እንደ መልእክት ማስተላለፍ የምፈልገው ይሄ ነው። እነማን ናቸው የሚለው ግልጽ ነው። ቀደም የነገርኩሽ እነዛ እኛ ትግራዋይ ነን የሚሉ እና ከዛ ጀርባ ያለው ፖለቲካል ፍሬምወርክ ነው። ያ ፖለቲካል ፍሬምወርክ በዋነኝነት ፒኤልኤፍ ሊሆን ይችላል የሚታወቀው፣ ግን ሌሎች አሉ። ይሄ ሳልሳይ ወያኔ ምናምን ሁሉ የዛ ሃየር ቨርዥን ናቸው። ለዛም ነው በትግራዋይነት ዲፋይን ማድረግ የሚቀለው። ቲፒኤልኤፍ ማለት የዛ ባይ ፕሮዳክትስ አሉ። ቲፒኤልኤፍ የሚቃወሙ የሚመስሉ ነገር ግን እዛ ወለል ላይ ሆነው ቲፒኤልኤፍን የሚቃወሙ ነገር ግን የራያ ህዝብ እንደወለው ወረው የራሳቸው ቢያደርጉ የሚመኙና የሚሰሩ አካላት ማለት ነው። ታጣቂዎች ናቸው ባይዘው የተደራጁ ማለት ነው። which is ከባባድ መሳሪያዎች ሁሉ የያዙ እንግዲህ ኢትዮጵያን የሚያክል ግዙፍ ሀገር በዲፕሎማሲ ደረጃ ኦልሞስት ሁለተኛ ሶስተኛ በዓለም ደረጃ ያለች ሀገር በዚህ ደረጃ ህገ ወጥነት በዚህ ደረጃ ገበሬን ማፈናቀል ባይዘው ገበሬ ነው። ይሄ ሀገር ማለት የገበሬ ሀገር ነው። ሌላ ሁሉ የዛ ትርፍ ነው። we are product ወለሉ የገበሬ ነው። ገበሬን አፈናቅሎ በሌላ መተካት ምን ማለት እንደሆነ የሚያስብ ሰው ሁሉ ይረዳዋልና እኔ በዚህ መልኩ ነው የማየው። ሌላው እንግዲህ ራያ ኦፍላኮ ነው ሰብለ አካባቢ እንግዲህ የዛ ማህበረሰብ ነው እንግዲህ መሬቴ ተወረረ በህገ ወጥ ብሎ በነቂስ ወጥቶ ተቃውሞ የተሰማውና ይሄ ተቃውሞ ሌላ አካባቢ የራያ ማህበረሰብ ከዚህ ተቃውሞ ምን ትምህርት ይወስዳል? መተባበር ነው ያለበት። አሁን ብዙ አይነት አማራጭ ያለን ጊዜ ላይ አይደለንም፣ ምንም ጥርጥር የሌለው ማለት ነው። አንድ የሆነ ማንነት ለመገንባት ተሞክሯል ያለፉት 30 ምናምን ዓመት። በጣም ጥልቅ ስለሆነ ነባሩ እሴት ግን ይሄ አዲሱ ማንነት ሙሉ መሆን የማይችልበት ደረጃ ላይ ደረሰ፣ ከሸፈ ማለት ነው። ስለዚህ ይሄ ከከሸፈ በኋላ ቀጥሎ ለማስቀጠል የሚካሄደው መንገድ የመጥፋት ብቻ ነው። ፕሮዳክት ሊኖረው አይችልም። ስለዚህ እያንዳንዱ በተለይ የገጠሩ ማህበረሰብ ከስባህለ በጣም ብዙ ባይዘው የስባህለ ማህበረሰብ እንደዛ ነው። የስባህለ ይሄ የኮረምን በእንትኑ which is ትንሽ ከፍ ያለው ኤሪያ ላይ ያሉ አካባቢዎች እንደዛ ናቸው። በጣም ኦርጋናይዝድ ናቸው። የሆነ ነገር ሲፈጠር ከድሮ ጀምሮ በተለይ በ1982ም የመጀመሪያዎቹ እንትን ያደረጉት እነሱ ናቸውና ሁሉም መተባበር መንቀሳቀስ አለበት። እዚህ ላይ አሁን ባለሀብቶች ማለት ነው አንድ እንዳረሳው በሚል ነው ማስተላልፈው መልእክት ምንድነው? ባለሀብቶች በተለይ የራያ አካባቢ ባለሀብቶች በየወሩ የሚያዋጡት ብር አለ። አዋጥተው የሚልኩበት አካባቢም ኦልሞስት እየታወቀ ነው። በሚሊዮን በ10 ሚሊዮኖች ነው እየተላከ ያለው እቁብ በሚል እየሰበሰቡ ማለት ነው። ይሄንን ማህበረሰቡ ለማጥፋት እያዋሉበት እንደሆነ ከወዲሁ ብትጠነቀቁ። ምናልባት የምቀጥለው እንትን ላይ በዝርዝር ልንገልጸው ስለምንችል ማለት ነው። አሁን ያገኘናቸው እንትኖች ለሚዲያ በዚህ መልኩ ለመናገር በቂ ናቸው። ስለዚህ እነሱም ማህበረሰቡን በመደገፍ ፋንታ ምናልባት ብላክሜል ተደርገውም ሊሆን ይችላል በ10 ሚሊዮኖች ብር እያዋጡ ወዴት እንደሚልኩ የት እንደሚያከፋፍሉት ሁሉ ፍንጮች አሉ። ዝም ማለት አንችልም። ማህበረሰብ ስጠፋ ዝም ማለት አንችልም። እነሱ በአሁኑ ጊዜ ተባብረው ራያን ነው መደገፍ ያለባቸው። ስለ ራያ
የሚንቀሳቀሱ ቡድኖች ሊሆን ይችላል ማለት ይሄ ህጋዊ የሆኑ ቡድኖች ሊሆን ይችላል ሚዲያዎች ሊሆን ይችላል ወጣቶች ሊሆን ይችላል ነው እንጂ መደገፍ ያለባቸው በተቃራኒው ለሀገሪቱን በማይበጅ መልኩ የራያ ህዝብን በሚያጠፋ መልኩ የሚያደርጉት ነገር ቢያቆም ይሻላል። ምናልባት ይሄ በጣም ቀላሉ እንትን ነው የሚሆነው ማለት ኢንፎርሜሽኑ ስላለ አቬሌብል እየሆነ ስለሆነ። መልካም እንግዲህ ከፌዴሬሽን ምክር ቤት ውሳኔ በኋላ ሌተናንት ጀነራል ታደሰ ወረደ እንግዲህ በራያ አላማጣ ተገኝተው ከተሳታፊዎች ጋር ውይይት አድርገዋል። ያ ነገር አንደምታው ምንድን ነው እዛ መሄዳቸው? ሌላው ደግሞ እዛ ላይ የተሳተፉት የራያን ህዝብ ይወክላሉ ወይ? በፍጹም ሊወክል አይችልም። የሄደበት ምክንያቱም ሃይፖክራሲ ነው፣ የማስመሰል ነው። ማስመሰል ቀጥሎ ሊወስዱት የሚፈልጉት እርምጃ አለ። ቅድም እንደነገርኩሽ ቲፒኤልኤፍን የሚቃወም ሆኖ በዚህ ፖለቲካል ፍሬምወርክ ውስጥ ያለ ሰው ሁሉ ለራያ ህዝብ አደጋ። ታደሰ ወረደ የቲፒኤልኤፍ ደጋፊ ይሁን የቲፒኤልኤፍ ተቃራኒ ይሁን ዋትኤቨር ለራያ ህዝብ የአደጋ ምልክት ነው ስለምታወቅ ማለት ነው። ለዛም ነው ቅድም አሁን ትግራዋይነት ብለን የምንገልጻቸውም ለዚህ ነው። ባይዘው በአንድ የፖለቲካ ድርጅት ውስጥ ብቻ የታጠረ ስላልሆነ ለማለት ነውና የሄደበት ምክንያት ግልጽ ነው። ይሄኛውን ወረራ እንግዲህ የምርጫ ቦርድ ከወሰነ በኋላ ብዙ እንቅስቃሴዎች ተደርጓል። የመጀመሪያው ያደረጉት ምንድነው? አላማጣ ሄደው ነው እንትን ያደረጉት። ሁለተኛ ኮረም ላይ እቅድ ይዘው ነበር። ማድረጋቸው ኢንፎርሜሽን የለኝም። ያደረጉበት ምክንያት ምንድነው? ማህበረሰቡን ለማታለል ነው። የተወሰኑ ሰዎችን ጋራንቲ ለማድረግ በእነሱ በኩል ሆነው እነሱ የሚፈልጉት ሚሽን እንዲያደርጉላቸው መተማመኛ እንዲሆን ማድረግ ማለት ነው። ከዛ ይሄን ደግሞ በስነ ልቦና ማለት ነው ኦልሬዲ በትግል በምን ዲስቶርትድ የሆኑ ይኖራሉ። እነሱ ራሳቸው ቀድመው የተከሏቸው አሉ። ከዛ እነሱን ሰብስቦ ያነጋግራል። ከራያ ህዝብ ጋር ያለው ምን ያህል ነው? ምን ያህል ይቀርባል ለራያ ህዝብ ይሄ የተሰበሰበው ስነ ልቦና ቢባል ኦልሞስት ዜሮ ነው። ዜሮ ብቻ ሳይሆን ተቃራኒ ነው። ሊያጠፋው እየመጣ ያለ ነው። እኔ ራያ ነኝ ስል እነሱ በሌላ መልኩ የሚረዱ የኛ ጠላት ነው ብለው የሚፈርጁ ናቸው። ስለ ራያ እሴቶችና ራያ ውስጥ ያሉ ማዕከላዊ ነገሮች ለመግለጽ ሲሞክር አንተ አማራ ነህ ብለው የሚፈርጁ ናቸው። አንተ እንትን ነህ ኦሮሞ ነህ ብለው የሚፈርጁ። ምክንያቱም ሁሉ ጊዜ እነሱ ይሄንን በማለት ነው በማህበረሰብ ውስጥ ይሄንን ክራክ በመፍጠር ነው ራሳቸውን ኤግዚስት የሚያደርጉት። ሁሉ ጊዜ የሚያደርጉት ይሄ ነው። ለዛም ነው ባለፈው ለራያ ህዝብ አደገኛው አመለካከት እኔ ትግራዋይ ነኝ የሚለው ነው ያልኩት። በፍጹም ይሄ ከትግራይ ህዝብ ጋር ዝምድና የለውም። አሁን ይሄ ትግራዋይነት የሚለው ማለት ነው በተደጋጋሚ ገልጫዋለሁ፣ ግን ሰዎች ሚስ አንደርስታንድ እንዳያረጉት ምንም ዝምድና የለውም። የትግራይ ህዝብ በታሪኩ እንደሆኑ መቀመቅ ውስጥ ገብቶ አያውቅም። ባይ ዘ ወይ በ50 ዓመታት ውስጥ 2.3 ሚሊዮን ህዝብ ነው ያለቀው። ከ50 ዓመታት በፊት የነበረው የጦርነት ከውዝ አሁን ከውዝ ነው። አንድ ጦርነት አሸነፈ የሚባለው አንድ ቡድን ከውዙን ካጠፋ ነው። አሸንፈው አያውቁም ማለት ነው። ምክንያቱም እውነት አይደለም፣ መንገዳቸው ስህተት ነው። ይሄ ስህተት ግን መጀመሪያ የሚያከስመው የሚቀጥል ከሆነ የራያ ህዝብ ነው። ከጠቅላላ ፍሬሙ ስለምናየው እንጂ ከትግራይ ህዝብ ጋር ዝምድና ያለው ነገር አይደለም። በእሴት ደረጃ ማለት ተቃራኒ ስለሆነ በሁሉም ነገር ተቃራኒ ናቸው። በሁሉም ማለት ነው። የትግራይ ህዝብ የት ላይ ነው ያለው ቢባል እኮ አጼዎች የገነቡት ወለል ላይ ነው አይደል ተሰባስቦ ያለው። ግን አጼዎች ጠላቶች ናቸው ብለው የተነሱ አካላት ናቸው። እንደዚህ ታሪኩ ሁሉ ያንተ አይደለም የጠላቶች ናቸው ኢትዮጵያ የምትባል የለችም ብለው የሚሰብኩ ናቸው። ዶክመንቶች ሁሉ ይሄን ነው የሚያረጋግጡት። ምን ማለት ነው? ዶክመንቶች ሁሉ የሚያረጋግጡት ከኢዛና ጀምሮ ማለት ነው እስከ አጼ ዮሐንስ ድረስ ኢትዮጵያ እያለ ነው ነገስታት ሲነግሱ የነበሩት። በዓለም ውስጥ እንደ ኢትዮጵያ ብዙ መጽሐፍት የተጻፈባት የለም። በግዕዝ አብዛኛዎቹ ማለት እነዚህ ሁሉ መጽሐፍት በተጻፉበት ሁሉ ኢትዮጵያ በሚል ነው ሲጻፍ የኖረው። ይሄንን ሁሉ ክደው መሬት ላይ ያለው በድንጋይ የተጻፈው ምናምን ሁሉ ክደው ነው። ዳዝዋይ ትግራዋይነት ሙሉ በሙሉ መሰረቱን የካደ ስለሆነ በዚህ ሂደት ውስጥ መጀመሪያ የሚጠፋው ምክንያቱ የግጭት ብቻ ነው።
የነሱ የኤግዚስተንስ ወለል የመኖር እንትኑ የሚሆነው ወለሉ እንትን ነው፣ ግጭት ነው። በዚህ ግጭት ውስጥ ሊጠፋ የሚችለው መጀመሪያ የራያ ህዝብ ነው። ባይ ዘ ወይ ይሄንን ብዙ ጊዜ ገልጸነዋልና ከዚህ አንፃር ማየት እንችላለን። መልካም እንግዲህ በራያ ግራካሽ እና በሌሎች አካባቢዎች እንግዲህ የደን ጭፍጨፋ እየተካሄደ ይገኛል። ይሄ እንግዲህ ህብረተሰቡ ያቆየውን እሴት መጨፍጨፍ ነውና ይሄን እንዴት ታየዋለህ አንተ? ሌላው ደግሞ የራያ ህዝብ ከዚህ ዘርፈ ብዙ ጭቆና እንዲወጣ ከማን ምን ይጠበቃል? አሁን ስለ ከደኑ ጋር በተያያዘ ባይዘወይ ደን ማለት ለዛ አካባቢ ህይወት ነው፣ ምንም ጥርጥር የለውም። አሁን የቆላማው አካባቢ እርጥበታማ እንዲሆን የደጋማው አካባቢ ተክሎች ደናማ መሆን እጅግ ወሳኝ ነው። ለዛም ነው ከዚህ በፊት ለ50 ዓመትና ከዛ በላይ ጉድጓድ ማሽላ ይቀመጥ የነበረው። በአሁኑ ጊዜ የምበላው የምጠጣው የምቀመስ ነገር የሌለው ይሄ ነው። ለዛ ነው ወጣቶች የሚሰደዱት፣ ለዚህ ነው። ከዚህ ጋር በጣም የማዳበሪያ አጠቃቀም ጋር በተያያዘ ብዙ ዝርዝር ነገሮች አሉ። ከዚህ ጋር በተያያዘ ምናልባት ከደኑ ጋር ለመጨረስ ግን አንድ ማጨው ላይ አንድ የእንጨት ፋብሪካ አለ። ይሄ ፓርቲክል ቦርድ ምናምን ነገር የሚሉት እሱ ማለት በቃ ስራው ተክሎችን ነው የሚበላው። ተክሎች የሁሉም ነገር ምንጭ ናቸው። ባይ ዘ ወይ የውሃ ምንጭ ናቸው። ስፔሲፊካሊ የአየር ሁኔታን ባላንስ የሚያደርጉ እነሱ ናቸው። የፕሮዳክቲቪቲ መሰረት ናቸው። እንደምታየው ደግሞ ብዙ ነገሮች የምንሰራው የቤት ሊሆን ይችላል፣ የእንጨት ሊሆን ይችላል፣ የምንም ሊሆን ይችላል፣ ምንጭ ናቸው። ያንን ኮንሲም የሚያደርግ ብቸኛው እዛ ነው የተተከለው። ለምን እዛ ተተከለ በባል ግልጽ ነው። ተክሊን ኮንሲም የሚያደርግ መትከል እዛ ምን ማለት ነው ግልጽ ነው። እና ቀጥሎ የምናደርጋቸው አንዳንድ እንትኖች አሉ፣ ባይዘው ፕሮጀክቶች አሉ የተቀረጹ ከተለያየ አካላት ጋር ከውጭና ከሀገር ውስጥ ካሉ ከሳስቴኔቢሊቲ ዴቨሎፕመንት የሚባሉ እንትኖች አሉ። እነሱ ጋር እንሰራቸዋለን ብለን አስም ያደርግናቸው አሉ። አንድ የሆነ ተቋም ኦልሬዲ የተመሰረተ አለ። በዛ መሰረት ማለት ነው አንዱ ስራችን እነዚህና የሃሸንጌ ሐይቅና በተለይ ይሄ ደጋማው አካባቢ በማልማት የቆላማውን ፈርቲሊቲ መጨመር ነውና አንዱ የአደጋ ምልክት ነው ልሽ ፈልጌ ነው። ሁለተኛ ጥያቄ ምን ነበር? ሁለተኛው ጥያቄ እንግዲህ የራያ ህዝብ ከገባበት ዘርፈ ብዙ ጭቆና እንዲወጣ ከማን ምን ይጠበቃል? ትክክል። እንግዲህ የመጀመሪያው የፌዴራል መንግስት ነው። ፌዴራል መንግስት በጣም ግዙፍ አቅም ያለው ነው። ከአፍሪካም ከዓለምም አይተሹ ማለት ነው። የታወቀ ስለሆነ የኢትዮጵያ መንግስታዊ መዋቅር በጣም ጥንታዊ ስለሆነ የደረጀ ነው። በዓለም ውስጥ በኤምባሲ ብዛት ኢትዮጵያ ነው ያለው። ሌሎቹ በኮንስል በምናምን ነው። አብዛኛዎቹ የአፍሪካ ሀገራት፣ የላቲን አሜሪካ ምናምን ሰው ይሄንን ግዙፍ ሀገር እያንቀሳቀሰ ያለ በእሴትም በዲፕሎማሲም በሁሉም ነገር ማለት ነው። እንደዚህ አይነት ህገወጥነት ማህበረሰብ እንደዚህ እየፈለሰ ባለበት ማህበረሰብ መሬቱ የሺህ ዓመታት ይዞት የነበረውን መሬት በማስ ዲስፕሌስድ እየተደረገ ባለበት ጊዜ መንግስት በጣም አፋጣኝ እርምጃ መውሰድ አለበት። ደግሞ አንዱ የመንግስት ተቋም ከወሰነው ጋር አንዱ የመንግስት ምላቸው እነዚህ ሶስት እንትኖች ማለት ነው ከህዝብ ተወካዮች ጋር የመጣ እንትን ውሳኔ ተላልፎ ተከትሎ ነው ይሄ አራተኛው አደጋ እየተፈጠረ ያለው። ስለዚህ መንግስት ኢሚዲየትሊ ካሉ የመንግስታዊ መዋቅሮች ማለት ነው የክልል ሊሆን ይችላል፣ ከግለሰቦች ሊሆን ይችላል። አክቹአሊ በቂ እንትን አለው። ያን ያክል ትብብር ፈልግ አይደለም፣ ቶሎ መፍትሄ መስጠት አለበት። ከሁሉም በላይ ደግሞ ኤሊቱ በጣም መንቀሳቀስ ያለበት ጊዜ አሁን ነው። ወደ አንድ መምጣት አለበት። ይሄ ልዩነት ላይ ኢንቨስት ሲያደርግ የኖረው አመለካከት ቶሎ ማለት የተሸነፈ እንትን ነው። ባይ ዘ ወይ ሊቀጥል የሚችል አይደለም በእርግጠኝነት ማለት ነው። ግን አደጋው በጣም የጠለቀ እንዳይሆን ብዙ ነገሮች እንዳያሳጣን አንተ ምናምን ነህ የሚለው ይሄ ልዩነት እነሱ ዲፋይን ያደረጉት ልዩነት ሳጥን ውስጥ ገብተን ሌላ ነገር ውስጥ መግባት የለብንም። ኢሚዲየትሊ መሰባሰብ ነው ያለብን። ኢሚዲየትሊ ይሄ በአማራኔ ራያኔ አገውኔ ምናምን አፋርኔ ብሎ ነገር የለም። ሁሉም መሰባሰብ አለበት። ስለ ራያ የሚመለከተው ሁሉ መሰባሰብ አለበት። እውነተኛው የትግራይ ሰው የምንለው ይሄ ከ1967 በፊት የነበረው
ሁሉም መሰባሰብ ነው ያለበት። ይሄ የልዩነት ላይ ኢንቨስት የማያደርገው ማለት ነው። ሶ በኤሊት ደረጃ መሰባሰብ አለበት። ከሁሉም ነገር ደግሞ ህዝቡ ነው። እዛ ያሉ ወጣት ሊሆን ይችላል፣ ሽማግሌ፣ የማህበረሰብ መሪ ሊሆን ይችላል፣ ወይ እንደዚህ ሁሉም መንቀሳቀስ ነው ያለበት። ኢንፎርሜሽን መለዋወጥ ነው ያለበት። ከነሱ ጋር የሚያገኙት ተስፋ ትልቅ ከመሰላቸው በጣም ስተት ነው። ባይ ዘ ወይ ብዙ አይሄድም። ማክሲመም ከሄደ ፕሮባብሊ በወራቶች ነው፣ ምናልባት በወር ከሄደ 1 ዓመት ነው። ለዛች እንትን ብለው ከማህበረሰብ መነጠል የለባቸውም። እንደገና ደግሞ የማህበረሰቡን ስራ ስር በዚህ ደረጃ ማጥፋት ለነሱም አደጋ ነው። ስለዚህ ወደ አንድ መምጣት መመካከር ነው ያለባቸው። 2 ካልደፈሩ ትንሽ መስዋዕት ካልተከፈለ ብዙ ጊዜ እንደዚህ ስር የሰደደ ችግር እንትን ማለት አስቸጋሪ ነው። በዋነኝነት ግን መንግስት በእጅጉ ችላ ብሎታል፣ የእውነት ለመናገር ማለት ነው። እና እዛ ላይ መስራት አለበት። ስፔሲፊካሊ አሁን ከኦፍላ ላይ ከተፈጠረው ነገር ጋር ሪአክት ማድረግ አለበት። በጣም ብዙ ተጽፏል። ባይ ዘ ወይ ብዙ በእንትኖች ለመግለጽ ሞክረናል። ኢንፎርሜሽኑ አለ። ትላንትም አንስቸው ነበረ። ሄሹ መንግስት ሪአክት ማድረግ አለበት። ይሄ እንደ ፋክት ነው ማለት ይሄ ፖለቲካ አይደለም። ይሄ መሬት ላይ ያለ ማለት ነው። ገበሬዎች ከየቦታው ተንቀሳቅሰው በማስ ከብቶቻቸውን ይዘው ቁሳቁሳቸውን ይዘው ተረከቡን እያሉ ከተማው ውስጥ ሲያምፁ ማየት ከዚህ በላይ አደገኛ ምልክት የለም። ይሄንን አይቶ መንግስት ዝም ማለት ይሄ በፍጹም በየትኛውም ምክንያታዊ አስተሳሰብ ትክክል ሊሆን አይችልም እና መንግስትም ቶሎ አክት ማድረግ አለበት ነው። ይሄን ነው ማለት የምችለው። መልካም እንግዲህ ኢንጂነር ታፈረ ኃይሉፍ ለነበረን ቆይታና ለሰጠህን ማብራሪያ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንግዲህ ቮይስ ኦፍ ራያ በጣም ትልቅ ነገር እየሰራ ነው። ምናልባት ለወደፊት በጣም ትልቅ ሚዲያ ይሆናል፣ በጣም ግዙፍ ሚዲያ ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም አያያዙ ግልጽ ስለሆነ የጠራ ራዕይ ይዞ ስለሚሄድ ማለት ነው። አመሰግናለሁ ስለጋበዛችሁኝ ለማለት ነው።